ያፈለቁትን ጸበልና እምነት በመጠጣትና በመጠመቅ ብቻ ልጅን የሚያሰጡ እስከ 22 ትውልድ ድረስም የሚያስምሩ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ነገ ሰኔ 10 በቃል ኪዳናቸው ላመነ፣ በስማቸው ለተማጸነ፣ ዝክራቸውን ለዘከረ፣ መታሰቢያቸውን ላደረገ እስከ 22 ትውልድ ድረስ የሚያስምሩና ለእርኩስ መንፈስና ለሰይጣን ሥራ በተለይም ደግሞ በትዳር መካከል እየገባ የሚበጠብጥንና የሴቶችን ማህፀን የሚዘጋን እርኩስ መንፈስ ነቅለው የሚጥሉ የሴቶችን ማህፀን ዘግታ ሴቶችን እንዳይወልዱ የምታደርግ ቡላድ የተባለች እርኩስ መንፈስን ከጎጃም ምድር ነቅለው ያወጡ ታላቅ አባት በስማቸው በፈለቀው ጸበል ከማንኛውም አይነት ደዌ የሚያድኑና በተለየም ሁኔታ ልጅ መውለድ የማይችሉ ሴቶች በእዛ እሳቸው ባፈለቁት ጸበል ቢጠመቁና ጸበሉን ቢጠጡ ልጅን እንደሚያስገኙ ቃል ኪዳን የተገባላቸው ታላቅ አባት በአካለ ሥጋ በሕይወት እያሉ ይጠቀሙባት ይይዟት የነበረችው መቋሚያ የሚሞተውና የማይሞተውን ሰው የምትናገር የምትለይላቸው ከሐዲስ ሐዋርያ ከአቡነ ተክለ ሃይማኖት፣ ከአቡነ ዜና ማርቆስ፣ ከአቡነ ሀፍተ ማርያም ከነ አቡነ አኖሬዎስ ተርፎ የቀረውን ቃልቻና ጠንቋይ ከምድረ ጎጃም ነቃቅለው ያወጡ ታላቅ ቅዱስ እሳቸው በነበሩበት ዘመን የነበረው የአገረ ገዢው ልጅ በጸና ደዌ ሕመም ብትታመምና በዚያው ላይ ደግሞ እባብ መርዘኛ እባብ ነድፏት የሆድ ዕቃዋ ወጥቶ ቢዘረገፍ በሃይማኖታቸው ምክንያት የተገረፉበትንና ደማቸው የፈሰሰበትን እንዲሁም ደግሞ የሰውነታቸውን እጣቢ ለአባቷ ይህንን ወስደህ በጌታዬና በአምላኬ በመድኃኔዓለም በኢየሱስ ክርስቶስ ስም ፈውስ ይሁንሽ ከያዘሽም ደዌ ዳኝ ብለህ ሙሉ ገላዋን ቀባት ብለው ቢሰጡት አባቷም ደግሞ በተባለው መሰረት ይህንኑ ቢያደርግላት ወዲያው የዳነችላቸው ታላቅ ቅዱስ ከጎጃም አውራጃ እነብሴ ይኸውም ነድ አጽራ ማርያም አካባቢ ያሉ ማህበረሰቦች በእርሶ አምላክ አምነናል እባኮትን ጥምቀትን ክርስትናን ይስጡን ቢሏቸው በአንድ ቀን 9999 ሕዝቦችን ሲያጠምቁ ከሰማይ እስከ ምድር ድረስ የብርሃን አምድ ተተክሎላቸዋል። በዚህም የተነሳ የቀድሞ ስማቸው አባ በኪሞስ ሲባል የነበሩት እኒህ አባት ስማቸው ተቀይሮ አቡነ ተከስተ ብርሃን ተብለዋል። እንዲሁም ደግሞ ያጠምቁባት የነበረችው ወንዝም ደግሞ እሳት አጥሯት ስለታየች ያጠምቁባት የነበረችው ወንዝ በመንፈስ ቅዱስ እሳት ታጠራ ስለነበረ ይሄ ቦታውም ነድ አጽራ ማርያም ይባላል። እኒህ የከበረ ቅዱስ አጽማቸው ራሳቸው ባቋቋሟት በድማ ማርያም የሚገኝላቸው ታላቁ አባታችን አቡነ ተከስተ ብርሃን ነገ ሰኔ 10 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ተከስተ ብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።